بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا لله نترسل سلم مرحبا كنفائس المحاضرات كأتايون كفل يمنا يهونال ማለት ነው ከዘጠነኛው ይቀጥል ይሆናል በባለፈው ደርሳችን ከዘጠነኛው ክፍል ስለ አያቱል ሙህከማዎች እና ሙተሻቢሃዎች አይተናል ሙተሻቢህ ሆኑ የቁርአን አንቀጾች ወደ ሙህከም ተመልሰው እንደሚተረጎሙ ተመልክተን ነበረ ተእዊል ማለት ኢኽራጁ الناس عن ظاهرهم ሆኑን የሆነን ቁርአን ወይም ሐዲስን ከዛሂሩ ሙተሻቢህ ሆነን ዛሂሩ ለአላህ የማይገባ የሆነ ባህሪ ማስጠጋትን የሚያስመስል ይሆነን ከዛሂሩ አውጥቶ የሚፈልግበትን ትክክለኛውን ማዕናውን መስጠት ተእዊል እንደሚባል እነዚህ ነጥቦች አይተን ነበረ ይህም ደግሞ የተፈቀደና የሚቻል መሆኑን አይተን ነበረ ተእዊል የሚባለው ነገር አላሁ ሱብሓነሁ ወተዓላ ብቻ የሚያውቃቸው ሙተሻቢህ አያዎች እንዳሉ እንዲሁም አላህም በእውቀት ስር የሰደዱትም ሰዎች የሚያውቁት የሆነ የሙተሻቢህ አይነትም መኖሩን ጠቅሰን ነበረ ለዛም ሰይዱና ኢብኑ አባስ ረዲየላሁ ዐንሁማ እሳቸው የጠቀሱትን ንግግር ተነጋግረን ነበረ አነ ሚን الراسخين في العلم አነ ሚመን يعلم تأويله እኔ በእውቀት ስር ከሰደዱት ነኝ ተእዊሉንም ከሚያውቁት ነኝ ማለታቸውን አንስተን ነበረ ይህ ሁሉ ምንድነው የሚያመለክተን ካል ቁርአን ሙተሻቢህ ሆኑ አያዎች እንዳሉት እነዚያ ሙተሻቢህ የሆኑትን ደግሞ የሚያውቃቸው ዓሊሞች እንዳሉ የሚያውቋቸው የሆኑ እነሱን የሚያመለክተን ይሆናል ለዛም ጠንከር ያለ ንግግርን ኢማም አህመድ الرفاعي رضي الله عنه የተናገሩትን አንስተን ነበረ ምን አሉ ሱኑ ዓቃኢደኩም ዓቂዳችሁን እምነታችሁን ጠብቁ من التمسك بظاهر ما تشابه من الكتاب والسنة كقرآننا كحديث متشابه هونوتن بظاهراتشو كما يز بمتنقق عقيداتشو نتأبقوا له بمدنو ميتأبقوا عقيدة ومنتو ميتأبقوا بمدنو متشابه هونو يقرآن كسوشن حديثوشن ظاهراتشو كما يز بمتنقق ظاهر بالا ما يز مالنو لمن سبال فإن ذلك من أصول الكفر له ያ ነገር እኮ ይህ ሙተሻቢህ የሆነን የቁርአን አንቀጽን ዛሂሩን መያዝ ምንድነው አሉ من اصول الكفر የኩፍር መሰረት ነው ሰውየው ዛሂሩን ከተተላለ ሙተሻቢህን የሚል ከሆነ መጨረሻው ወደ ኩፍር ነው የሚሆነውና ጥንቃቄ ሊያደርግ ይገባል የሚለውን የተናገሩትን አንስተን ነበረ ሱብሃንአላህ ይህ አጂብ የሆነ ነገር ነው እና ሁሉም ማንም ቢሆን ማለት ነው እነዚህ ነገራቶች ሊጠነቀቅ ይገባል ሙተሻቢህ የሆነውን ሲከታተል ከተመለከታችሁት ደግሞ የሰው በቀልቡ ውስጥ ፊትና ዘይግ ያለበት ጥመት ያለበት ለሰዎች ፊትና የሚፈልግ መሆኑን እንድታውቁት ማለት ነው ይሄ ነው ያለው ነገር ለምን ከተባለ አላሁ ሱብሓነሁ ወተዓላ በቁርአኑ ምን ነግሮናል በዚሁ በቁርአን እንግዲህ የሂዳያ ሰበብ ሆኗቸው ቁርአን ወደ ሂዳያ የሚመጡ እንዳሉ ያ እንዳለ ሁሉ በዚሁ በቁርአን ቁርአንን አወኩት ብለው ወደ ኩፍር የሚገቡ መኖራቸውን የሚጠሙ መኖራቸውን ገልጾልናል ሱብሃንአላህ ቁርአንን በማግኘታቸው እስልምናን የሚቀበሉ ብዙዎች ቢሆኑ ይሄንን ቁርአን ዛሂሩን እንይዛለን ብለው በመሮጥ ለአላሁ ሱብሓነሁ ወተዓላ ማይገባ የሆነውን ባህሪን በመስጠት ምን ይሆናሉ እስልምናን የሚያጡ የሆኑ ብዙ አሉ ማለት ነው ሱብሃንአላህ አላሁ ሱብሓነሁ ወተዓላ መዛኑ يضل به كثيرا ويهدي به كثيرا يمينا الله በዚሁ ብዙዎችን እንዲጠሙ ብዙዎቹም ደግሞ እንዲሰልሙ እስልምና እንዲይዙ ሂዳያ እንዲያገኙ የሚደረጉ እንዳሉ በዚህ ቁርአን አያ ይገልጽልናል አላሁ ሱብሓነሁ ወተዓላ إذا ወሃቢዮችን ብንመለከት ቁርአንን ያዝን በሚል ሙተሻቢህን በመከታተል በዛ ነው እስልምናቸውን አተው ያሉት በምን ሙተሻቢህ ሆኖ የቁርአን አንቀጾችን በመከታተል ለዛም ነው ታላቁ አህመድ الرفاعي ምን ያሉት فإن ذلك من أصول الكفر ይህንን ሙተሻቢህ የሆነ የቁርአን አንቀጾችንና ሐዲሶችን መከታተል የኩፍር መሰረት ነው ብለው የተናገሩትም ለዛ ነው እና ሰውየው ጥንቃቄ ሊያደርግ ይገባል ማለት ነው ዛሂሩን የሚይዝ የሆነ ሰው አወለን ዘይግ ያለበት ጥመት ያለበት መሆኑን ሊታወቅ ይገባል ማለት ነው እና ምን ይሉናል وللتأويل مسلكان كل منهما صحيح وللتأويل ለተእዊል አሉ ተእዊል ለምንለው ነገር መስለካኒ ሁለት መንገዶች አሉት ሁለት አይነት አካሄዶች አሉት ተእዊል ብሎ ማለት እንግዲህ ከዚህ በፊት እንዳየነው ሙተሻቢህ የሆነ የቁርአን አንቀጽን ተእዊል አለማድረግ አይቻልም لا يجوز ترك التأويل ብለን ያለፈው ተእዊል ማድረግን መተው ምን ሙተሻቢህ የሆነ የቁርአን አንቀጾችን ማለት ነው
ተእዊል ማድረግ መተው እንደማይቻል አንስተናል። ይህ ተእዊል ደግሞ ሁለት አይነት ተእዊል ያደራረጋለሁ። ወሊ ተእዊል መስለካኒ ተእዊል ሁለት መንገዶች አሉት። ማለትም ሁለት አይነት ተእዊል ያደራረግ አለ። ኩሉ ሚንሁማ ሶሒሁን ሁለቱም አይነት ትክክለኛ የሆነ ነው። ሁለቱም አይነት አህሉ ሱና ወልጀማዓዎች የሚቀበሉት የሆነ ሁለቱም አይነት ተእዊል ያደራረግ ማለት ነው። طيب مرحبا وللتأويل مسلكان كل منهما صحيح ለተእዊል ሁለት መንገዶች አሉት። ሁለት አይነት ተእዊል ያደራረግ መንገድ አለ ማለት ነው። ኩሉ ሚንሁማ ሶሒሁን ሁለቱም አይነት ተእዊል ያደራረግ ሶሒህ የሆነ ነው፣ ትክክለኛ የሆነ ነው። አልአወሉ የመጀመሪያው ተእዊል ያደራረግ ምንድነው ካልን መስለኩ ሰለፊ የሰለፎች መንገድ ነው። ሰለፍ ብሎ ማለት እነማን እንደሆኑ አይተናል። የሰለፎች መንገድ ነው። ወሁም እነዚህ ሰለፎች የምንላቸው አህሉል ቁሩን ሰላሳ የሶስቱ ክፍለ ዘመን ባለቤቶች ናቸው። የትኛው ሶስት ክፍለ ዘመን? አልኡላ የመጀመሪያው ሶስት ክፍለ ዘመኖች የዛን ዘመን ነዋሪ የሆኑት እነሱ ናቸው። ማን የሚባሉት? ሰለፍ ሱሐቦች የነበሩበት አንድ ክፍለ ዘመን፣ ከዛ ሱሐቦችን ያገኙ የሆኑ ታቢዒዎች የነሱ እና የአትባዑ ታቢዒን ሱሐቦችን ያገኙትን ሰዎች ያገኙ የሆኑት ማለት ነው። ይህ ሶስቱ ክፍለ ዘመን ምን እንለዋለን? የሰለፍ ዘመን እንለዋለን። እና ወሁም እነዚህ ሰለፍ የምንላቸው አህሉል ቁሩን ሰላሰት ልኡላ የመጀመሪያዎቹ ሶስት ክፍለ ዘመን ነዋሪ የሆኑ የዛ ባለቤት የሆኑት ናቸው ሰለፍ የሚባሉት። እና የመጀመሪያው ተእዊል አደራረግ የሰለፎች መንገድ ነው አሉ። አብዛኛው ሰለፎች የሚያደርጉት የሚሄዱበት የሆነው ማለት ነው። ቀርኑ ሱሐበቲ ይሄ ሶስቱ ክፍለ ዘመን ብሎ ማለት አንድ ክፍለ ዘመን ማለት 100 ዓመት ነው። 100 ዓመት ነው። ሐፊዝ ኢብኑ አሳኪር በዚህ ነው ያሰደቁት ማለት ነው። 100 ዓመት አንድ ክፍለ ዘመን፣ ሁለተኛ 100 ዓመት ሁለተኛ ክፍለ ዘመን፣ ሶስተኛ 100 ዓመት ሶስተኛ ክፍለ ዘመን ይሆናል። ሶስት ክፍለ ዘመን ውስጥ ያሉት በጠቅላላ እነሱን ምን እንላቸዋለን? ሰለፎች ብለን እንጠራቸዋለን ማለት ነው። እና ምን አሉ? ቀርኑ ሱሐበቲ የሱሐቦች ክፍለ ዘመን፣ ወቀርኑ ታቢዒነ የታቢዒዎች ዘመንና ወቀርኑ አትባዒ ታቢዒነ የታቢዒዎች ተከታይ የሆኑት ሱሐቦች አሉ። የሱሐባዎች ተከትለው የመጡ ሱሐቦችን ቀጥለው የመጡ ሱሐቦችን ያገኙ ምን እንላቸዋለን? ታቢዒዎች እንላለን። ታቢዒዎችን ቀጥለው የመጡት 100 ዓመት ደግሞ አትባዑ ታቢዒን ብለን እንጠራቸዋለን ማለት ነው። فإن أكثرهم እነዚህ ሰለፎች አብዛኛዎቻቸው يؤولون ተእዊል ያደርጋሉ። ተእዊል ያደርጉ ማለት ነው። እነሱ ምን ይላሉ? طيب ምን አሉን? يؤولون ተእዊል ያደርጋሉ الآيات المتشابهة ሙተሻቢህ ሆኑ የቁርአን አንቀጾችን ተእዊለን ኢጅማሊየን ጥቅላዊ የሆነ ተእዊል ያደረግን ተእዊል ያደርጋሉ። ተእዊለን ኢጅማሊየን ጥቅላዊ የሆነ እሺ ምን ማለት ነው? ኢጅማሊየን ብሎ ማለት بالإيمان بها በዛ ሙተሻቢህ አያ በማመን አንደኛ ያምኑበታል። واعتقاد أن المعنى እንግዲህ ምን ማለት ነው? ይሄ ቁርአን ነው እናምንበታለን ከአላህ የመጣ ነው የሚለውን ያምናሉ። واعتقاد እንዲሁም ያምናሉ أن المعنى المراد منها ليس من معاني الأجسام ምንድነው? አንደኛ ቁርአን መሆኑ ያምናሉ ብለናል። ሁለተኛ أن المعنى المراد منها ከሷ የሚፈለገው የሆነው ማዕና ከሷ የሚፈለገው የሆነው ትርጉም ليس አይደለም የሚለውን ያምናሉ። من معاني الأجسام የአካላቶች ባህሪ የአካላቶች መገለጫ የአካላቶች ሲፋ አለመሆኑን ያምናሉ። بل أن لها معنى يليق بجلال الله ምን ይላሉ? እንደውም ለሷ ማዕና አላት ይላሉ። يليق بجلال الله ለአላሁ ስብሓነሁ ወተዓላ ልቅና የሚገባ የሆነ وعظمته ለሱ ክብር የሚገባ የሆነ ምን አላት? ማዕና አላት ይላሉ። ولم يعينوا ذلك المعنى ነገር ግን ይሄን ካሉ በኋላ እዚህ ጋር ተወቁፍ ያደርጋሉ። የትኛው ነው ታዲያ የሚለውን ትርጉሙ ታዲያ የትኛው ነው የሚለውን አይናገሩም። አንደኛ ምን ይላሉ? ልብ እንበል ይሄ ቁርአን ነው የሚለውን ያምናሉ። ከዚህ አያ ይሄ አያ ማዕና የለውም አይሉ ማዕና አለው የሚለውን ያምናሉ። ቁርአን መሆኑን ያምናሉ። ሁለተኛ ማዕናው አለው ማዕና የለውም ሳይሆን ማዕና አለው ይላሉ። ለዛ አያ ማዕና አለው ሙተሻቢህ ለሆነው አያ ማዕናው ደግሞ የፍጡር ማዕና አይደለም፣ ለጅስም የሚሰጠው የሆነ ባህሪ አይደለም፣ ለዚህ የሚተረጎምለት ይላሉ። ለአላሁ ስብሓነሁ ወተዓላ ልቅናና ለአላሁ ስብሓነሁ ወተዓላ ክብር የሚገባ የሆነ ትርጉም አለው ይላሉ። ከዛ በኋላ ወለም ዩዐይኑ ذلك المعنى ማዕናው ግን ይሄ ነው ብለው አይጠቅሱም። ከዛ በኋላ አላህ የፈለገበትን አምነንበታል ብለው ያልፋሉ ማለት ነው። ይሄ ነው አንዱ። ወረዱ تلك الآيات እነዛን አያዎች ሙተሻቢህ የሆኑትን ወረዱ ይመልሳሉ። የቱን? تلك الآيات እነዛን አያዎችን አንቀጾችን ይመልሳሉ። إلى الآية المحكمة ليس كمثله شيء آية المحكمة ወደሆነችው ليس كمثله شيء ወደሚለው ሙሕከም ወደሆነችው አንቀጽ ይመልሷታል ማለት ነው።
ወደዛ መልሰው ከሱ ጋር ተስማሚ የሆነ ማዕና አለው ብለው ይሄዳሉ ማለት ነው። ከዚህ ጋር ምን ይዘው ሰለፎች በጠቅላላ ተእዊል ኢጅማልይ ብቻ ነው ያደርጉት አይደለም። አብዛኛው ሰለፎች በዚህ መንገድ ሄደዋል ማለት ነው እንጂ ምን አለ ከሰለፎችም ተፍሲል አድርገው ለይተው ተእዊል ያደርጋሉ። ኢጅማል ብቻ ሳይሆን ማለት ነው። እሱን እንመጣበታለን። አብዛኛው ግን ጥቅል በሆነ መልኩ ከአላሁ ስብሓነሁ ወተዓላ በመጣው አምኛለሁኝ ይህ ደግሞ ትርጉም አለው ይላሉ። ትርጉሙ ደግሞ ለፍጡራን የሚሰጥ አይነት የፍጡራን ባህሪ የሚያሰብት ሳይሆን ለአላሁ ስብሓነሁ ወተዓላ ልቅናና ክብር የሚገባ የሆነ ማዕና አለው ይሉና እኔ በዛ አላህ በፈለገበት አምኛለሁ ብለው እዚህ ጋር ተወቁት ያደርጋሉ። ማዕናው ይሄ ነው ብለው አይናገሩም አብዛኛዎቹ ማለት ነው። የተናገሩም አሉ፣ ግን አብዛኛዎቹ በዚህ መልኩ ይላሉ። ለምንድን ነው ይህን የመረጡት ሲባል ወደ ውስጥ ጠለቅ ብለው መግባትን አልፈለጉም። በሰዓቱ ምን ስለሌለ እንደዚህ ተሽዊሽ ውስጥ የሚገባ አእምሮ ወደ ፍጡር የሚሮጥበት የሆነ የፍጡርን ባህሪ ለአላህ የሚሰጥ የሆነ ሰው ያን ያክል ብዙ ባለመኖሩ ይህንን ነገር ውስጥ ገብቶ ዝርዝር ማስቀመጡ አስፈላጊ ሆኖ ስላላገኙት ሰሊም የሆነው መንገድ በዚህ መልኩ መርጠው ሄደዋል አብዛኞቹ ማለት ነው። ከዛውም ውስጥ ግን ከሰለፎች ውስጥ ዝርዝር አድርገው ብጥር አድርገው ይሄ ነው ማዕናው ብለው የተናገሩ ማለት ነው እንደሚታወቀው ማለት ነው። ወሳኒ ሁለተኛው ምንድነው? መስለኩ ለኸለፊ የኸለፎች መንገድ ነው። ኸለፎች ተእዊል ያደረጉበት መንገድ ኦኬ። እሱ ምንድነው? ኸለፎች ብሎ ማለት ወሁም እነሱ ናቸው መን ጃአ በዕደ ሰለፊ ከሰለፎች በኋላ የመጡት ናቸው ከሶስቱ ክፍለ ዘመን በኋላ فإنهم እነዚህ ኸለፎች يؤولون الآيات المتشابهة ሙተሻቢህ የሆኑ የቁርአን አንቀጾችን ተእዊል ያደርጋሉ። ተእዊለን ተፍሲልየን ዝርዝራዊ የሆነን ተፍሲል የሆነን ተእዊል አደራረግን ያደርጋሉ። እንደ ላይኞቹ ቢልኢማን ቢሃ ያ ቁርአን መሆኑን ከማመን ጋር ያምኑበታል። ይሄ ቁርአን ነው እናምንበታለን ይላሉ። አንድ ወዕቲቃዲ አነ ልመዕና ልሙራደ ሚንሃ ለይሰ ሚን መዓኒ ልአጅሳም ሁለተኛ ሁንም ልክ እንደ ሰለፎች ሁለተኛ ወዕቲቃዲ ከማመን ጋር ነው أن المعنى المراد مفلق يهونه معنى منها كذلك كمتشابه أنكز ليس من معاني الأجسام يا فطرانوش باهري أيضا لم لا فطرانوش مستة وأينت باهري أيضا لم لازم يترجموا أيضا لم ميلونم يمنالو الزدرس سلفوش قال لهم أهونم بل أن لها معنى يليق بجلال الله وعظمته أو من يلالو من التي لالو هونج أنكز بل أن لها لو لست التي لالو معنى ترجم الله يليق ميامتي هنا بجلال الله لله سبحانه وتعالى لكن وعظمته نفسه كبر يمي جباي هنا معنى الله تلالي وكذا الزدرس سلفوش من اللي قالوا كذا وهنا وعينوا ذلك المعنى خلفوش قال استثبتوا ولا جاتي معنى ግን እቺናት እንደዚህ የሚባለው ማዕና ነው ብለው ይናገራሉ። ለምሳሌ የተለያዩ ነጥቦች ምን መለከት ሙተሻቢ ሆኑትም ማለት በዝርዝር ይሄ ነው ትርጉሙ ብለው ያስቀምጣሉ ማለት ነው። ወደፊት እንደምንመጣበት الذي تقتضيه لغة العرب الذي تقتضيه የምታስከትለው የሆነ የሚያስፈርደው የሆነ ማለት ነው። ምኑ لغة العربي የአረበኛ ቋንቋ የሚያስከትለው የሆነ አረበኛ ቋንቋ ላይ ያለ የሆነ ማለት ነው። ከሌላ ዝም ብሎ ገይብያት ነገር አምጥቶ ሳይሆን የሚለጥፉበት ያ ሙተሻቢ የሆነው አንቀጽ አረበኛ ቋንቋ ላይ ኢስቲዕማሉ አጠቃቀሙ ያለ የሆነ እዛ ቦታ ላይ አግባባዊ ፍቺ ሆኖ የሚፈለግበት ማዕና ይሄ ነው የሚለውን ያስቀምጣሉ። የሌለው ማዕና አይደለም የሚሰጡት እዛው ያለው ነው እና ምን አሉ الذي تقتضيه لغة العرب የአረበኛ ቋንቋ የምታስፈልገው የሆነ ማለት ነው። አረበኛ ቋንቋ የሚያስከትለው የሆነ አረበኛ ቋንቋ ያለ የሆነ ማዕና ማለት ነው። ለሱ ያለው የሆነ ማዕና وردوا تلك الآيات إلى الآيات المتشابهة እነዚያን አያዎችንም ሙተሻቢህ የሆኑትን إلى الآيات المحكمة ወደሆኑት ይመልሳሉ። طيب وردوا تلك الآيات እነዚያን አያዎች ሙተሻቢሆችን ይመልሳሉ إلى الآيات المحكمة ወደሆነው አያ ይመልሱታል። ولم يحملوها አይፈስሩትም على ظواهرها በظاهሮቹ አይፈስሩትም أيضا كالسلف مثل ሰለፎች በظاهሩ እንደማይፈስሩት ሁሉ እነዚህም በظاهሩ አይፈስሩትም ማለት ነው። إنما ምንድን ነው የሚያደርጉት? ተእዊል ይደረጋል ማለት ነው። ይሄንን ስንል ከኸለፎች ሆኖ ኢጅማሊ የሆነን የሰለፎችን አካሄድን ተእዊል ያደረገ የለም ማለት አይደለም። ከሰለፎች ሆኖ ደግሞ በዝርዝር እንደ ኸለፎቹ በዝርዝር ያደረገ የለም ማለት አይደለም። አሉ አብዛኛውን እያልን ነው እየጠቀስን ያለነው እንጂ አብዛኛው ሰለፎች ኢጅማሊ የሆነ ተእዊል አደራረግን ነው የሚያደርጉት። አብዛኛው ኸለፎች ደግሞ ዝርዝራዊ የሆነን ተእዊል አደራረግን ነው የሚያደርጉት እንጂ ከሰለፎችም በዝርዝር የሚያደርጉ አሉ፣ ከኸለፎችም በጥቅል የሚያደርጉ አሉ ማለት ነው። ሱብሃንአላህ እንደዚህ አድርገው ነው ወደ
ቁርአን አንድ በሆነ መልኩ የሚያስኬዱት እንደማይጋጭ ግልጽ ነው እሱ። ነገር ግን ሁሉንም ዛሂሩን ይዛለው ካለ ሰውየው ማገጫጨቱ አይቀሬ ነው ማለት ነው። ምን ይላሉ? ቃለ القاضي عياض من الأشياء تلك عالم من يلالو لا خلاف بين المسلمين قاطبة يلالو بمسلم مش مكاكل من بين الخلاف يلم بفسون بمن فقيههم ومحدثهم ومتكلمهم ونظارهم ومقلدهم النزه له أواكي وعالمهم يحدث لكم يتوحيد لكم أستاذ تلالك هون أستاذكم تكتاي هون كلهم مالنو أن الظواهر الواردة بذكر الله تعالى له ስለ አላሁ ስብሓነሁ ወተዓላ ሙተሻቢህ ሆነው የወረዱ አንቀጾችና ሐዲሶችን ዛሂራቸው ፊሰማእ የሚለውን ይመስል ከቀውሊህ ተዓላ አአሚንቱም መን ፊሰማእ አን የኽሲፈ ቢኩሙል አርድ የሚለውን አአሚንቱም መን ፊሰማእ የሚለውን ሰማይ ውስጥ እያሉ እንግዲህ አላህን ሰማይ ውስጥ ነው የሚሉ ሰዎች አሉና እንደዚህ አይነት አንቀጾች አሉ። አአሚንቱም መን ፊሰማእ የሚለውና የመሳሰሉትን ወነሕዊሂ ለይሰት ዐላ ዛሂሪሃ በዛሂሯ አይደለም ተተረጎመው በል ሙተአወለቱን عند جميعهم ሁሉም ዘንድ ተአዊል የምትደረግ ናት ይቻሉ። فمن قال بإثبات جهة فوق من غير تحديد ولا تكييف ያሉ ይቀጥላሉ እስከመጨረሻው ማለት ነው። እነዚህ ሙተሻቢህ ሆኑ አንቀጾች ምን የሚደረጉ ናቸው ነው? ተአዊል የሚደረጉ ናቸው። ይሄ ንግግር ሶሒሁ ሙስሊም ሸርሕ ላይ ሸርሑ ነወዊ የሚገኝ ይሆናል ማለት ነው። እሳቸው ያሰፈሩት ይሆናል። ሙተሻቢህ የሆኑ የቁርአን አንቀጾች በዚህ መልኩ ነው። ወቀድ ሶሐ በእርግጥም ተረጋግጦልናል ማለት አሉ። ምኑ አተእዊሉ ልኢጅማልዩ ተክላዊ የሆነ ተእዊል አደራረግ አን ልኢማም ሻፊዒ ረዲየላሁ አንሁ ከኢማሙ ሻፊዒ ተረጋግጦልናል። ኢማሙ ሻፊዒ ተክላዊ የሆነ ተእዊል አደራረግን አድርገዋል። ተክላዊ የሆነ አድርገዋል። ጠይብ ለምሳሌ ምንድን አሉ? وهو من السلف يساتشو كسلفوش ناتشو إمام الشافعي يقول مالت فقد ثبت عنه كساتشو برقتم تارقاك تقول لنا أنه قال ساتشو بلو مالتاتشو منالو آمنت بما جاء عن الله على مراد الله وبما جاء عن رسول الله صلى الله عليه وسلم على مراد رسول الله صلى الله عليه وسلم بلو قلس أرنكو تنادرون منالو ساتشو متشابه ستكسلاتشو آمنت بما جاء عن الله ከአላህ በመጣው አምኛለሁኝ አላ ሙራዲላህ አላህ በፈለገበት ማዕና አምኛለሁ አሉ። እጅ መስጠት ማለት ነው። ወቢማ ጃአ عن رسول الله صلى الله عليه وسلم ከረሱል ዓለይሂ ሰላቱ ወሰላም በመጣው አምኛለሁኝ አላ ሙራዲ ረሱልላህ صلى الله عليه وسلم ሐዲሶችንም ማለት ነው ረሱል ዓለይሂ ሰላቱ ወሰላም በፈለጉበት አምኛለሁ ብለው በዛው ይሄንን ማዕናው ይሄ ነው ብለው አልተከሱም። ይሄ እንግዲህ ተእዊል الإجمال ይባላል። نقله عنه الحافظ الحسني حافظ الحسني ይህንን ደዑ ሹበሂ መን ሸበሀ ወተመረድ በሚለው ኪታባቸው ላይ አስፍረው ትገኛሉ። ነቅላሉ አስተላልፈውታል። ይህ ማለት ምን ማለት ነው? ያኒ እሳቸው ይህን ሲናገሩ ማለታቸው ነው። ምን ማለት ነው? ላ ዐላ ማ ቀድ ተዝሀቡ ኢለይህ ለአውሃሙ ወዙኑን ማለት ነው። ላ አይደለም ማለት ነው። በምን ዐላ ማ ቀድ ተዝሀቡ በምትሄድበት መልኩ አይደለም። ማን ኢለይህ ወደሱ ወደዛ ማዕና ወደምታስበው ነገር አይደለም ማለት ነው። ወማን አልአውሃሙ ምናብ የምንለው ነገር እና ወظኑኑ ሐሳባችን ጥርጣሬያችን ማለት ነው ወደሚሄድበት ምናብና ጥርጣሬ በሚሄድበት መልኩ አይደለም እየተፈለገበት እና አላሁ ስብሓነሁ ወተዓላ የፈለገበት የሆነ ማዕና አለ። ረሱል ዓለይሂ ሰላቱ ወሰላም የፈለጉበት የሆነ ማዕና አለ። በዛ መልኩ ነው አምኜበታለሁኝ ብለው በዚህ መልኩ ያልፋሉ ማለት ነው። من معاني الحسية ظاهر هنا معنا እሱ ምንድነው? ወህማችንና ظنናችን የሚሄድበት የሆነው ማዕና ምንድነው? ظاهر የሆነውን ትርጉም ነው። ስለዚህ ظاهر የሆነውን ሳይሆን ወልጅስሚየቲ እንዲሁም ቁሳዊ የሆነ ማዕናን ትርጉምን ሳይሆን ምንድነው አሉ እሳቸው የፈለጉበት የሆነ ማዕና አለ። በሱ አምኛለሁ ማለት ነው አሉ። التي لا تجوز في حق الله ይሄ ነው ዋናው። ምን አሉ? ያኒ ማለት ረዲየላሁ ዐንሁ የእሳቸው ንግግር የተፈለገበት ዐላ ማ ቀድ ተዝሀቡ ኢለይህ ለአውሃሙ ወظኑን የሰው ልጆች ምናብና ሐሳባቸው ጥርጣሬያቸው የሚሄድበት የሚያስበው ወደ ሆነው ማዕና አይደለም ማለት ነው። ሚን መዓኒ الحسية ظاهر ግልጻዊ የሆነውን ትርጉም ሐሳባችንና ظናችን የሚሄድበት የሆነው እሱን ስለሆነ ማለት ነው። ግልጻዊ የሆነ ትርጉምን አይደለም። ወልጅስሚየቲ ቁሳዊ የሆነ ትርጉምን አይደለም። التي لا
ተጁዙ ፊ ሐቂላሂ በአላሁ ስብሓነሁ ወተዓላ ላይ የማመች ሆነው ማለት ነው። በሱ ማዕና ወህማችንና ظናችን በሚሄደው መልኩ ሳይሆን እሳቸው በፈለጉበት አላሁ ስብሓነሁ ወተዓላ እና ረሱል ዓለይሂ ሰላቱ ወሰላም በፈለጉበት መልኩ አምኛለሁኝ ብለው ይሄዳሉ። ይህ ተእዊል አልኢጅማሊ ተብሎ ይጠቀሳል ማለት ነው። ጥቅላዊ የሆነ ተእዊል አደራረግ ተብሎ ይጠቀሳል ማለት ነው። ወሰበተ አን الإمام أحمد بن حنبل ከኢማም አሕመድ ብን ሐንበል ተረጋግጦልናል። ምን አሉ ረዲየላሁ ዐንሁ ተእዊል ማድረጋቸው አየተል ኢስቲዋእን አርረሕማኑ ዐለል ዐርሽ እስተዋ የሚለውን አያ ተእዊል ማድረጋቸውን ቢቀውሊሂ ኢስተዋ ከማ አኽበረ ላ ከማ የኽጡሩ ሊልበሸር በማለት ኢስተዋ። ልብ በሉማ ሙሸቢሃዎች እንዲህ አይነቱን የሰለፍን ንግግር ይይዙና አላሁ ስብሓነሁ ወተዓላን ከዐርሽ በላይ ተቀምጧል ብለው ሲናገሩ ሐቂቀተን በጣም የሚያጅብ የሆነ ነገር ነው። ምን ይላሉ እሳቸው? ምን አሉ? ኢስተዋ ከማ አኽበረ አላሁ ስብሓነሁ ወተዓላ በቁርአኑ እንደነገረን ኢስተዋ ብሏል አሉ። አልተረጎሙትም። አረበኛ ቃል ይሄን መተርጎሚያ አተው ነው ወይ? አይደለም፣ መተርጎም ይችሉ ነበረ። ነገር ግን ኢጅማሊ የሆነ ተእዊል አደራረግን ነው እና የፈለጉት። ምን አሉ? ኢስተዋ ብሏል አላህ ኢስተዋ ከማ አኽበረ አላህ እንደነገረን ኢስተዋ ብሏል። ኢስቲዋ የሚባለውን አጸደቁ። ከዛስ ላ ከማ የኽጡሩ ሊልበሸር ለሰው ልጆች ውል እንደሚለው አይደለም። ከላይ እንደጠቀስነው በማን አይደለም ላ ዐላ ማ ቀድ ተዝሀቡ ኢለይሂ አልአውሃሙ ወዙኑን ብለናል። ወህምና ظን በሚሄድ በመልኩ እንዳልሆነ የኢማም ሻፊዒን ጠቅሰን ነበረ። እዚህም ጋር ስንመጣ ኢስተዋ ከማ አኽበረ አላሁ ስብሓነሁ ወተዓላ እንደነገረን ኢስተዋ ብሏል አሉ። ይህንን ከጠቀሱ በኋላ ላ ከማ የኽጡሩ ሊልበሸር ለሰው ልጆች ውል እንደሚለው አይደለም። የሰው ልጅ ሐሳብና ምናቡ ጥርጣሬው እንደሚያስበው አይደለም። ኢነማ የተፈለገበት የሆነ ማዕና አለ። አላሁ ስብሓነሁ ወተዓላ እና ረሱል ዓለይሂ ሰላቱ ወሰላም የፈለጉበት ሐዲሱን ማለት ነው የፈለጉበት የሆነ ማዕና አለ። እሳቸው ባሉት መልኩ አምኛለሁ የሚለው የኢማሙ ሻፊዒ ንግግር ጋር አንድ የሆነ ነው ማለት ነው። ይሄም ዋህቢዮችን ብትመለከቱ ምን ይላሉ? ኢማም አሕመድ እኮ ምን ይላሉ? ኢስተዋ ከማ አኽበረ ላ ከማ የኽጡሩ ሊልበሸር ብለዋል ይሉና ይሄ ኢጅማሊ የሆነ እኮ ነው። አላህ ቁርአን ላይ የጠቀሰውን ቃል ኢስተዋ ብሏል ነው መተርጎም አይችልም። እዚህ ጋር መጥቶ ማለት ኢስተዋ ከማ አኽበረ አላሁ ስብሓነሁ ወተዓላ እንደነገረ ኢስተዋ ብሏል። ላ ከማ የኽጡሩ ሊልበሸር ማዕናው ግን ለፍጡራኖች ውል እንደሚለው አይደለም። ሰው ልጆች ውል እንደሚለው መቀመጥ፣ መብሰል፣ መደላደል፣ መንቀሳቀስ፣ መሄድ፣ መውጣት፣ መውረድ ይሄ ሰው ልጆች የሚያደርጉት የሆነ ሰው ልጆች አእምሮ የሚያውቀው የሆነው ነገር ይሄ ነው። እሳቸው ምን አሉ? ኢስተዋ አሉ። አላህ በቁርአን ኢስተዋ ብሏል። ይሄ ነው። ከዛ ይሄን ሊተርጎም አይቻልም ማለት ነው። ለምን? እሳቸው አረበኛ ቃላት ተውለት ነው ይሄን ለመተርጎም ኢስተዋ የሚለውን ቁርአን ላይ ያለውን ቃል የተጠቀሙ አተው እኮ አይደለም፣ ግን ላለመተርጎም ነው። ኢዘን አሁን ይመጣና አላሁ ስብሓነሁ ወተዓላ ይላል ኢማም አሕመድ እኮ ከአርሽ በላይ ነው እሱ አላህ እንደነገረን ብለዋል እያሉ እንደዚህ ጠምዝዞ ኢማም አሕመድ ከአርሽ በላይ ብለዋል ይላል። እሳቸው መቼ ነው ከአርሽ በላይ ያሉት? ቁርአኑን ላለመተርጎም ቃሉን ኢስተዋ ብሏል አላህ ነው ያሉት። ይሄን ያመጣና ከአርሽ በላይ ብለዋል ብሎ ይተረጉምና ከማ አኽበረ አላህ በቁርአኑ እንደነገረን ብለዋል ብሎ ታዲያ ኢማም አሕመድ ያሉትን ከአርሽ በላይ ነው ብለው እሳቸውን አትከተልም እንዴ? ሊሊን ያምረዋል ማለት ነው። በጭራሽ እንደዚህ አይደለም። ኢስተዋ ከማ አኽበረ አላህ በቁርአኑ ኢስተዋ እንዳለው ይህ ባህሪው ነው። በዙ መልኩ ኢስተዋ ከማ አኽበረ አላሁ ስብሓነሁ ወተዓላ በቁርአን ኢስተዋ ብሏል እሱ እንደነገረን። ላ ከማ የኽጡሩ ሊልበሸር ማዕናው ለፍጡራኖች ውል እንደሚለው አይደለም። ነገር ፈዓለሁ الحافظ الحسني ይሄንን حافظ الحسني ነቅል አድርገውታል። ኢስተዋ ከማ አኽበረ ላ ከማ የኽጡሩ ሊልበሸር በዚህ መልኩ ይሄዱ ብዙ ናቸው፣ በጣም ብዙ ናቸው ከሰለፎች ማለት ነው። ኢንሻአላሁ ተዓላ እንዳይሰፋብን እስኪ እዚህ ጋር ቆምንና ቀጣይ ፓርትን ከዚሁ ተንስተን ይሆናል። ከሰለፎች ሌሎችም አሉ ተወሰነ ምን ተመልክተናል። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች ያደርገን። اللهم علمنا علما ينفعنا وانفعنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. امين امين. الحمد لله رب العالمين. اللهم صل وسلم على سيدنا محمد وعلى اله وصحبه وسلم.